ከእውነት ጋር አብረን እንስራ በሚል ርዕስ ዛሬ እንደ እግዚአብሔር መልካም ፈቃድ እንማማራለን። መነሻ የምናደርገው መጽሐፍ ክፍለ ምንባብ ሶስተኛ ዮሐንስ መልእክት ነው። ሶስተኛ ዮሐንስ መልእክት አንድ ምዕራፍ ናት ያላት፣ ግን 30-40 ምዕራፍ ካለው ጋር እኩል የሚታይ ይዘት ያላት ጥልቅ መጽሐፍ ናት። እግዚአብሔር ምስጢሩን ለሁላችን ይግለጥልን። ርዕሳችን ምንድነው የሚለው? ከእውነት ጋር አብረን እንስራ። የኛ ዘመን እውነት በጣም የተሳደደችበት ዘመን ነው። ምናልባትም እግዚአብሔር ለኤልያስ አንተ የማታውቃቸው ሰዎች አሉኝ እንዳለው እርሱ በሚያውቃቸው እኛ በማናውቃቸው ከጥቂት ሰዎች ህሊና በቀር ከፍጥረቱ ተሰዳ ያለችበት ዘመን ይሄ ዘመን ነው። እንዲያውም ደግሞ በንጽጽር ነው እንጂ ሰውን ውሸታም የምንለው ሐሰት ብዙ ጥበብ፣ ብዙ ፍልስፍና፣ ሙያ በሳይንሱም ሙያ ተደርጎ እንደምታውቁት ፕሮፓጋንዳ ሙያ ነው። ፕሮፓጋንዳ ማለት ሐሰትን እውነት አስመስሎ የማቅረብ ጭምር ጥበብ ነው የሚባለው። እንደው ምን እንበለው እንግዲህ እነሱ አሉት እንጂ ያን የመሰለ ጥበብ ሰመዳህኒ ነው እያለች በመትናገር ቤተክርስቲያን ውስጥ ይህን ጥበብ ብሎ መናገር ርኩሰት ነው። ራሱ በእውነቱ ርኩሰት ነው። እና አሁን ደግሞ እንደው ነብዩ እንዳለው ሁሉም ተካክለው በደሉ እንደተባለው ሊቃውንቱም እንደው በምሳሌ እንደ ጦር ጉሮሮ እንደሚሉት ተስተካክለን የበደልንበት ዘመን ነው። ተስማምተን እንደው የማይዋሽ ሰው ይሄ እኮ ኋላ ቀረ ነው የሚባልበት፣ ድንቆሮ ነው የሚባልበት፣ አልሰለጠንም የሚባልበት፣ መሳለቂያ የሆነበት፣ በሰውየው አንፃር ክርስቶስ የሚገፋበት ዘመን ማለት ይህ ዘመን ነው በእውነቱ። አሁን ክርስቶስን አልገፋ ነውም ልንል አንችልም። እውነትን የሚገፋ ሁሉ ክርስቶስን የሚገፋ ነው። እንዲያውም ከጥንት አባቶች አንዱ ከኃጢአት ሁሉ ማንኛው ይበልጣል ብለው ጠየቁት። ከኃጢአት ሁሉ ሐሰት ይበልጣል አለ። ለምን አሉት? እውነት ክርስቶስ ስለሆነ እሱን ማሳደድ ነውና አለ። ክርስቶስን የእውነት ነኝ ነው ያለው። በማንኛውም የህይወት ክፍል እውነትን የሚጠላ በሙሉ ክርስቶስን የሚጠላ። አሁን እኛ ማናሳደደው ሊመስላችሁ ይችላል። እንዲያውም ክርስቶስ በሌሎች ከሚሳደዱት በእኛ የሚሰደደው ሊበልጥ ይችላል። እነዚያስ አንድ ቃሉን አያውቁም። ቅዱስ ጳውሎስ እንዳለው በውጭ ባሉት መፍረድ ምን አግዶኝ እንዳለው ምን ያስገድዳል? እነዚያ እንዲያውም በውስጥ ያለ ነው። ቤቱ የእውነት ቤት ነው ይላል ቅዱስ ጳውሎስ ለጢሞቴዎስ በጻፈው። ግን አሁን ቤታችን የውሸት ቤት መሰለ፣ ተገለባበጠ። ግን የሚሆን ሆኖ ደግሞ እውነት አለች፣ ትኖራለች። ምክንያቱም ክርስቶስ ያልነበረበት የማይኖርበት ዘመን የለም። እና ይህን ያልኩት እንደ መግቢያ መጽሐፈ ዮሐንስ መልእክተ ዮሐንስ ሳልሲት ማለት ነው። ሶስተኛ የቅዱስ ዮሐንስ መልእክት አንድ ምዕራፍ ናት፣ ግን በጣም ጥልቅ ናት። መልሷን ካንብቤ በዚህ ላይ እንማራለን። እግዚአብሔር አምላካችን ምስጢሩን ለሁላችን ይግለጥልን። የማንኛውም መጽሐፍ ዓላማ ሰውን ወደ እግዚአብሔር ማቅረብ ነው። የማንኛውም ትምህርትም ዓላማ ሰውን ወደ እግዚአብሔር ማቅረብ ነው። በእግዚአብሔር አደባባይ አሽሙርም ስልቂያም ዋዛ ፈዛዛም በእውነቱ ክርስቶስ በመስቀል ላይ ሆኖ ከተሳለቁበት ያስቆጥር እንደሆነ ሲኦልም ያወርድ እንደሆነ እንጂ የሚጠቅመው ነገር የለም። ያንን አናደርግም። በእግዚአብሔር አደባባይ ላይ፣ በክርስቶስ አደባባይ ላይ፣ እርሱ በቆመባት አደባባይ ላይ፣ ዮሐንስ አፈወርቅ በቆመባት አደባባይ አውደ ምሕረት ላይ፣ አትናቴዎስ ቄርሎስ በቆሙባት ላይ ሌላ ልናደርግ የምንችልበት ምክንያት የለንም። ግን እውነትን የተመለከተ አለመማር ደግሞ ሁሉንም ማጣት ነው። ዛሬ በዚህ ርዕስ የምንማርበት፣ በዚህች መልእክት የምንማርበት ብዙ ምክንያት አለ። ትምህርት ውስጥ ስንገባ እናየዋለን። በዚህ ዘመን ክርስቲያኖች እኛ ራሳችን ክርስቶስን እንወቅሰዋለን ወይም እግዚአብሔርን እንወቅሰዋለን። ተጠያቂም ለማድረግ እንሞክራለን። እግዚአብሔር የት ያለ ይሄ ሁሉ ሲደረግ እንላለን አንልም? ቢኖርማ በብዙ መንገድ። ይሄ ደግሞ በኃጢአት ላይ ኃጢአት መጨመር ነው። ክርስቲያኖች እግዚአብሔርማ አለ፣ ስላለ ነው የሚፈርደው፣ ስላለ ነው የሚሰራው።
ይሄ ሁሉ የሚደረገው እግዚአብሔር ስላለ ነው። ክርስቲያኖች ይሄን እመኑ፣ ይሄን እንመን። እንዲያውም እንደ ኃጢአታችንማ ቢከፍል እንዲህም አልነበረም በእውነቱ። እንደ በደላችንማ ቢሆን እንደ ስልቂያችን ቢሆን ዓለም እንዳለችበት ቢሆን እንደዚህም መሰብሰብ ባልቻለ ነበር በእውነቱ። እግዚአብሔር በቸርነቱ ሁላችን ይቅር ይበለን። ላስፈራራም አይደለም። ዓለም ትልልቅ የጥፋት ድግሶች አፍንጫ ላይ እንደሆነች ብዙ አባቶች ቀድመው ተናግረዋል። አሁን ያለንበት ዘመን ትልልቅ ጥፋቶች ጫፍ ላይ ለምሳሌ ከ100 ዓመት በፊት እኛ ይሄ አሁን ቴዎድሮስ ይመጣል የሚለውን ትንቢት አንዳንድ ጮሌዎች ሌላ ድርጅት አቋቁመው ይነግዱበታል እንጂ ትንቢቱ ስለ ኢትዮጵያ የተነገረ ትንቢት አይደለም። ዓለም አቀፍ ነው። ሲጀምር ትንቢቱ ኢትዮጵያ ውስጥም አልጀመረም። በመጽሐፍ ተርጉመን አመጣ ነው እንጂ መነሻው ሮም ነው። እንደውም የመጀመሪያው ሳቤላ መጽሐፈ ሳቤላ እሷ ሮም ናት። እንዲያውም እሷ እንደነ በላም ቁጥሯ እንደነ ዘረደሸት ናት እንጂ አማኝም አልነበረችም በእውነቱ። ክርስቲያንም አይደለችም። ግን እግዚአብሔር ገልጾላታል እንደ ሰባ ሰገልን እንደገለጸ። እሱ ለምን ለገሌ ታሳያለህ አይባልም። ለናቡከደነጾር ከሰለስቱ ደቂቅ ጋር አራተኛ አርገህ ወልደ እግዚአብሔርን እንደ አብርሃም ለምን አሳየው ብሎ የሚጠይቀው የለም። እግዚአብሔር ፈቃዱ ነው። ለፈርዖንም ህልም ያሳያል፣ ለናቡከደነጾርም ይገልጻል፣ ነነዌንም ይሰብካል። ኢየሩሳሌም ብቻ አይደለም፣ ፈቃዱ የሱ ነው። ፍጥረት ሁሉ ገንዘቡ ነውና ክርስቲያኖች ማያሳየው ያልገለጸለት የለም በእውነቱ። የሚያመካኝበትም እንዲያጣም ጭምር ነው። አንተ ለእስራኤል ብቻ እንጂ ለኛ ለምን መች ገለጥክ? መች እኛን ትንቢት አናገርክ? መች ስጋዌህን ገለጽክልን እንዳይሉት ይሄው ናቡከደነጾርንም እንዲያውም ናቡከደነጾር የተናገረው አንዱ ትልቁ መዝሙራችን እኮ በሱ አፍ ያናገረው መንግስቱ ዘለዓለም ወሙክናኒ ለትውልደ ትውልድ እኮ ናቡከደነጾር የተናገረው ዋና ቀለማችን መዝሙራችን። አያደላ ፈጣሪ አላደላም ክርስቲያኖች እና ገልጾታል። ይሄን እንዲው ከዚህ ከቴዎድሮስ ጋር አገናኝቼ ዓለም አቀፍ ትንቢት ነው ያ። ብዙዎቹ አሁን በየዓለም ያሉ ሊቃውንትና ቅዱሳን ወደ መጨረሻው ደርሰናል። ለምሳሌ የአንደኛው ዓለም ጦርነት የሁለተኛው ዓለም ጦርነት በግልጽ ትንቢት የተነገረባቸው ናቸው። ሶስተኛውም ደጃችን ላይ እንደሆነ ብዙ ይናገራሉ ብዙ ሊቃውንት። እና በዚህ ጊዜ ስለ እውነት መነጋገር አለብን። እውነትን ስንይዝ ከእውነት ጋር ስንጓዝ ነው መጪውን ጊዜ የምንተርፈው። ገና ብዙ ነገር ይጠብቀናል ክርስቲያኖች። እግዚአብሔር ትንቢትም የሚያናገረው ንስሐ እንድንገባ ነው፣ ለሌላ ዓላማ አይደለም። ትንቢት የሚናገሩ ሰዎች እንዲደነቁ አይደለም። በዚያም አሁን እንደሚደረገው አፈቀላጤዎች እንዲነግዱበትም አይደለም፣ እንዲያጭበረብሩበትም አይደለም። ሰው ንስሐ እንዲገባ ብቻ ነው የትንቢት ዓላማው። ስለ ክርስቶስ መምጣት፣ ስለ ቀዳማዊ ምጽአቱ አሁን ምን ጾመው ነው ጾመ ነቢያት ምክንያት አድርገን ከዚያ ስለ ደግም ምጽአቱ ከዚህ ውጪ ያለው ለንስሐ ብቻ ነው ትንቢት። ስለ ክርስቶስ ከማስተዋወቅና ስለ ንስሐ ያልሆነ ትንቢት አይደለም። ዓላማው ሰውን ወደ እግዚአብሔር መመለስ ብቻ ነው። እግዚአብሔር ማስደነቅ ዓላማው አይደለም። እሱ እንዴት ያስደንቃል? እሱ ራሱ ድንቅ ነው በእውነቱ ክርስቲያኖች። እና ቅዱስ ዮሐንስ ወንጌላዊ ስለ እውነት ብዙም የተናገረ የጻፈም እሱ ነው። አሁንም በዚህች መልእክቱ እንዲህ ይላል። መልእክቱን ላንብባት። ሽማግሌው በእውነትን የለምወደው ለተወደደው ለጋይዮስ ወዳጅ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህና ጤና እንዲኖርህ እጸልያለሁ ይላል። ወንድሞች መተው አንተ ይላል በእውነት እንደምትሄድ ስለ እውነትህ ሲመሰክሩ እጅግ ደስ ብሎኛልና ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም። ወዳጅ ሆይ ምንም እንግዶች ቢሆኑ ለወንድሞች በምታደርገው ሁሉ የታመነ ሥራ ትሰራለህ። እነርሱም በማህበር ፊት ስለ ፍቅርህ መስክረዋል። ለእግዚአብሔር እንደሚገባ አድርገህ በጉዟቸው ብትረዳ መልካም ታደርጋለህ። ከአሕዛብ አንዳች ሳይቀበሉ ስለ ስሙ ወጥተዋልና። እንግዲህ ከእውነት ጋር አብረን እንድንሰራ ርዕሳችን ይሄ ነው። ከእውነት ጋር አብረን እንድንሰራ እኛ እንዲህ ያሉትን በእንግድነት ልንቀበል ይገባናል። ወደ ቤተ ክርስቲያን ጻፍ። ዳሩ ግን ዋናቸው ሊሆን የሚወድ ዲዮጥራጢስ አይቀበለንም። ስለዚህ እኔ ብመጣ በእኛ ላይ በክፉ ቃል እየለፈለፈ የሚያደርገውን ስራውን አሳስባለሁ። ይህም ሳይፈቃው እርሱ ራሱ ወንድሞችን አይቀበልም። ሊቀበሏቸው የሚወዱትንም ከልክሎ ከቤተ ክርስቲያን ያወጣቸዋል። ወዳጅ ሆይ በጎ የሆነውን እንጂ ክፉን አትምሰል። በጎ የሚያደርግ ከእግዚአብሔር ነው፣ ክፉን የሚያደርግ ግን እግዚአብሔርን አላየውም። ለዲሜጥሮስ
ሁሉ ይመሰክሩለታል እውነት ራሷም ትመሰክርለታለች እኛም ደግሞ እንመሰክርለታለን ምስክርነታችንም እውነት እንደሆነ ታውቃላችሁ ልጽፍልህ የምፈልገው ብዙ ነገር ነበረኝ ዳሩ ግን በቀለምና በብር ልጽፍልህ አልወድም ነገር ግን ወዲያው ላይ ተስፋ አደርጋለሁ አፍ ለአፍም እንነጋገራለን ሰላም ላንተ ይሁን ወዳጆች ሰላምታ ያቀርቡልሃል ወዳጆችም በስማቸው እየጠራ ሰላምታ ያቀርብልኝ ይላል ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን ይህች መልእክት ለምን ዓላማ እንደተጻፈች ባጭሩ አስቀድሜ ልግለጽ ይህች መልእክት የተጻፈችው እንደሰማችሁት ዲዮጥራጢስ የሚባል በቅዱስ ዮሐንስ ወንጌላዊ ዘመን የነበረ አንድ የቤተክርስቲያን መሪ ቤተክርስቲያኒቱን እሱ የሚመራትን ቤተክርስቲያን በስሩ ያለችውን ቤተክርስቲያን ከቅዱሱ ከወንጌላዊው ከቅዱስ ዮሐንስ መሪነት ገንጥሏት ልክ አሁን በዚህ በእኛ ዘመን እንዳለው ታውቃላችሁ የኛ ዘመን ቤተክርስቲያን የምትከፋፈልበት ዘመን ነው ይህን የምንማርበት መሰረታዊ ምክንያት ነው አንዳንዱ ሰው በዚህ ዘመን ብቻ የተጀመረም ስለሚመስለው የሚደነግጥ አለ ብዙ ሐሳቦች አሉ መሰረታዊ አንዱ ምክንያት ነው እና ዲዮጥራጢስ ከቅዱስ ዮሐንስ ከ12 ሐዋርያት በእድሜ ረጅም የኖረው በመድር ላይ ቅዱስ ዮሐንስ ነው ከሱ ነው የገነጠላት ቅዱስ ዮሐንስ እንግዲህ ምክንያት የምናገኝለት አባት አይደለም በአባትነቱ በቤተክርስቲያን መሪነቱ ክርስቶስ የሚወደው የተባለለት ነው ፍቁረ እግዚ ጌታ የሚወደው ጥያቄ ልጠይቃችሁ ጌታ የማይወደው ሐዋርያ አለ እንዴ እንኳን የማይወደው ሐዋርያ የማይወደው ሰው አለ እንኳን ሰው የማይወደው ፍጥረት አለ ፍጥሩ የማይወደው የለም በእውነቱ ፍጥሩ የማይወደው መርጦ ሹሞ የማይወደው የለም ግን ደግሞ ስለ ዮሐንስ ፍቅር ሲባል ነው እንደዚህ የተባለ ዮሐንስ ፍጹም ጌታን ስለሚወደው በአጸፋው በወደደበት እርግጥ እግዚአብሔር ሰውን የወደደበትን መጠን ማወቅ አይቻልም በመድር ላይ ያሉ የፍቅር አይነቶች 3 ናቸው ፈጣሪ ለኛ ያለው ፍቅር ሰው ለሰው ሊኖረው የሚገባው ፍቅር ባልንጀራህን እንደራስህ አድርገህ ውደድ የሚል ገደብ ያለው ሰው ለእግዚአብሔር ያለው ደግሞ በፍጹም ነፍስ በፍጹም ኃይል በፍጹም ሰውነት በፍጹም ሁለንተና እግዚአብሔር ውደድ እርሱንም ብቻ አምልክ እነዚህ የፍቅር መጠኖች ናቸው ሁለቱ የሰው ፍቅሮች ናቸው ሰው ለእግዚአብሔርና ሰው ለሰው ያለው አንደኛው ግን እግዚአብሔር ለሰው ያለው ያን የፍቅር መጠን ማንም አያውቀው ግን በአንጻሩ ደግሞ ታዘናል ምክንያቱም ባልን ሚስትህን ክርስቶስ ቤተክርስቲያን እንደወደዳት አድርገህ አንተ ሚስትህን ውደድ ሲል ፍጹም እንደዚህ አድርገው ውደድ እንደዚህ አድርጎ ሊወዳት የሚችል ሆኖ አይደለም ይሄን የተባለው በአንጻሩን ምሳሌውን ተከተል ለምን ክርስቶስ የወደደበት መውደድ እኛን የወደደበት የመውደድ አይነት ሊናገሩት አይቻልም ለምሳሌ እየሰቀሉት መውደድ እየገደሉት መውደድ እየተሳለቁበት እየተፉበት እስኪ እግዚአብሔር ልጅ ውረድንህ እየተባሉ የ4 ቀን ሬሳ ሲያነሳ አይተው ያላመኑ ግን መሳለቂያ እስኪ እንዲህ ያሉ ግን የክርስቶስ ፍቅር በምንም መንገድ እነርሱን ከመውደድ ያ አሁን ሰው እንዲህ ያለ ስቃይ እየደረሰበት የሚወድ ማን አለ ዛሬ የሚወደውን መውደድ ያቃተበት ዘመን ነው እንኳን የሚጠሉትን መውደድ በእውነቱ ያቺ የፍቅር አይነት አይደል ግን ለባልም እንዲህ ተብሎ የታዘዘው ሚስት ብታሰቃይህ አሰቃየችኝ ብለህ አትጥላት ውደዳት ለማለት ነው ስለነሱ ስለባል ስለሚስት አይደለም ዛሬ ትምህርቱ የፍቅሩን አይነት ለማስነገር ነው ከተነሳ ይቀንግር ባል ሚስትህን እንዲህ አድርገህ ለመውደድ ሚስትም አንቺም እንደ ቤተክርስቲያን ክርስቶስን ለመገዛት ለመታዘዝ ያብቃን በእውነቱ ያብቃችሁ ክርስቲያኖች በነገራችን ላይ ይሄ መቅሰፍት ዘመን ነው አንዱ የሚባለው እግዚአብሔር መቅሰፍት ከሚያነሳባቸው ጉዳዮች አንዱ ትዳርን ማቅለል ነው ክርስቲያኖች ቀላል እንዳይመስላችሁ ክህነትን እውነትን መግፋት ክህነትን ማቅለል ለምእመናን ትዳር ማቅለል ክህነትን እንደማውረድ ያለ ነው በእውነቱ እነዚህ 3ቱ ትልልቅ የመቅሰፍት ምንጮች ናቸው ምክንያቶች ናቸው ካህናት ክህነትን ሲያቀሉት ሌላው ሲያቀለው አይደለም ሌላውማ እንደገባው እንኳን እሱ ክርስቶስንም የሚተውበት የሚዘልፍበታል ችግር የለው ካህን ክህነቱን ሲያቀል ባለ ትዳሩን ሲያቀል ከዚያ ከእውነት ከክርስቶስ ሲለይ እነዚህ የመቅሰፍት ምንጮች እነዚህ ናቸው ሌሎች ሁሉ በዚህ ስር የሚገቡ ናቸው በእውነቱ አሁን የኛ ዘመንም ካህን ክህነቱን የጣለበት ዘመን ነው ያቀለለበት ያዋረደበት ያጎሰቆለበት ዘመን ነው ሌሎቹ ራሱን ተከተለው ነው ያዋረዱት እንጂ ቀድሞ አላዋረዱትም ቢያዋረዱት ምንም ችግር የለው የሌሎቹ ማዋረድ ጉዳያችን አይደለም ከባዱ ራሱ ካህኑ ክህነትን ሲጥለው ሲያዋርደው መቅሰፍትም የሚያመጣው ይሄ ነው የምእመናን ትዳራቸውን
የትዳር መርከስ ነው። የተመሳሳይ ጾታ ጋብቻ፣ የጾታ መቀየር፣ የምናምን ቅባጥርሶ፣ የሴቶች ጉዳይ፣ የወንዶች ጉዳይ ምንም እነዚህ በሙሉ ትዳርን የማጸየፍ የማርከስ ናቸው። ባል የሚስት ራስ ነው ለምን ይላል? እኩልነት ነው፣ እንደዚህ ነው። አትፈላሰፉ። ከተፈላሰፋችሁ የሰው ህይወት በሚለውጥ መንገድ ተፈላሰፉ። በእውነቱ የእግዚአብሔርን ቃል ከሆነ ከእግዚአብሔር እንስማው እና ክርስቲያኖች ተመልከቱ። ስለ ቅዱስ ዮሐንስ ነው ብናገረው። እግዚአብሔር ሁሉንም ይወዳል፣ ሁላችንንም ይወዳል። ዮሐንስ ግን በፍጹም የሚወደው ነው፣ ጌታንም ይወዳል። ዮሐንስ ማለት ክርስቲያኖች ጌታ የሚወደው የተባለለት በስቅለቱ እስከ መጨረሻው ድረስ ያልተለየ እመቤታችን ንጽሕት ቅድስት ድንግል ማርያምን እናት ትሁን ተብሎ የተሰጠ እስከመጣ ድረስ ቢኖርስ ማንከልክሎ ብሎ እንዳይሞት ጌታ ቃል የገባለት በቤተ ክርስቲያን ታሪክ ውስጥ የመጀመሪያው ነባቤ መለኮት በእንግሊዘኛ ቴዎሎጂያን የሚባለው ነባቤ መለኮት ማለት ነው። ነባቤ መለኮት ማለት ምን ማለት ነው? ቅዱሳን ቢበቁ ነገረ ፍጥረትን በማየት ነው ቢበቁት። የተሰወረ ያያሉ፣ የትም ሆነው ያለውን ይገልጣሉ፣ ብዙ ነገር ያያሉ፣ ይራቀቃሉ። የመለኮትን ነገር የሚናገሩ ግን እስካሁን በእኛ ቤተክርስቲያን ሁለት ናቸው ቅጽል ያላቸው፣ ዮሐንስ ወንጌላዊና ጎርጎርዮስ ነባቤ መለኮት ናቸው። ምስራቆች ሶስተኛ ሰው አለን ይላሉ እነሱ። እስካሁን በዓለም የምናውቃቸው እነዚህ ሁለቱ ናቸው። ሌሎቹ ቢገለጽላቸው በጣም እነዚህ መጀመሪያው ደግሞ ዮሐንስ ወንጌላዊ ነው። መጀመሪያ ቃል ነበረ ብሎ የጀመረ እና ከሐዋርያት ጌታ እንደሱ ያከበረው የለም። በእውነቱ ፍቁረ እግዚእተ አብልጦ የወደደ በዚያው ልክ የተወደደ፣ በዚያው ልክ ቃል ኪዳን የተሰጠው፣ በዚያው ልክ በፍጹም ድንግልና እንከን በሌለው ድንግልና ተገኝቶ ምንም እንከን የሌላትን ድንግል ለመቀበል ይበቃል። እመቤታችን ለመቀበል መብቃት ቀላል ነገር አይደለም። የሚገባንም ንጽህና ሲኖር ነው። ያለ ንጽህና የእመቤታችን ነገር መረዳት አይቻልም ጨርሶ። ለዚያ ነው ዓለም በርኩሰት ውስጥ ስላለ ነገር ማርያም አይገባው፣ ሊገለጽለት አይችልም። እና ዮሐንስ የተለየ ነው። እንዲህ ያለውን የተለየ ሐዋርያ ነው አልቀበልም ያለው ዲዮጥራጢስ ቤተክርስቲያንን ለማዳን አይደለም የፈለጋት ማለት ለጥቅም ነው የፈለጋት ማለት ነው። ለዚያ ነው ይሄን ዛሬ ጉዳይ አድርገን የምንናገረው። ቤተክርስቲያንን ይዞ የቤተክርስቲያን መሪ ሆኖ የቤተክርስቲያን ዓላማ ተቃዋሚ የነበረ ዮሐንስ ወንጌላዊን የማይቀበል እንደውም እኔ ቅዱስ ዮሐንስ ከጻፈው በጣም የሚገርመኝ እንግዲህ አሁን ለጋይዮስ ነው የጻፈለት። ጋይዮስን ለምንድን ነው የጻፈለት? ዲሜጥሮስና ዲዮጥራጥሪስን እያነጻጸረ ዲዮጥራጥሪስ እኛን አይቀበልም፣ ዲሜጥሮስ ግን እውነት ራሷ ተመሰክርለታለች፣ እኛ ምን መሰክርለታለን፣ እናንተ ምስክርነታችሁን እያለ ዲሜጥሮስ ምስክርነት እሱ በትክክለኛው መንገድ ነው የሚሄደው፣ ያኛው በስተት ነው የሚሄደው፣ ይሄ በትክክሉ ነው የሚሄደው። የትኛውን ነው መከተል ያለብህ የሚለው ጋይዮስ ዲሜጥሮስን ተከተለው። የሱም መንገድ ያፈንጋጩን አትያዝ፣ ያጥፊውን አትያዝ ነው የሚለው። እና ደግሞ ልንነግረው ብንል አይሰማም። እንዲያውም እኛ የምንልካቸውን ያሳድዳል፣ ያባረራል ይልና ወደ ቤተ ክርስቲያን ጻፉ ይላል ቁጥር 9 ላይ። ነገር ዳሩ ግን ዋናቸው ሊሆን የሚወድ ይላል። ዋናቸው ማለት ራሱን የበላይ በፍቅረ ሲመት የተቃጠለ ራሱን እንደ ሐዋርያት እኩል ያደረገ፣ በአሁኑ አነጋገር ራሱን ፓትርያርክ ያደረገ፣ ራሱን ፓትርያርክ አድርጎ ቤተ ክርስቲያንን የገለጠለ ለስልጣን ጥም ሲል ጌታ እመቤታችን ከሰጠው ነባቤ መለኮት ከሆነው ከመስቀል ሞቱ ካልተለየው አንድ ወንጌል አንድ ራእይ 3 መልእክት ከጻፈው ከቅዱስ ዮሐንስ የተለየ ምን አይነት ሰው ነው በዚያ ዘመን ከዮሐንስ የሚለይ? ምን አይነት ፈተና ነው የገጠመው? አሁን እንድንፈርድበት አይደለም ክርስቲያኖች። ቦታ ቢገጥመን እኛን ብስ ይሆናል። በእውነቱ አይታወቅም። ቦታ ቢገጥመን በፍጹም በእውነቱ በዚህ ዘመን በተለይ እንደዚህ ብሎ መናገር አስቸጋሪ ነው። እግዚአብሔር በቸርነቱ ሁላችን ይጠብቃል። ስለዚህ ዋናቸው ሊሆን የሚወድ ራሱን የበላይ ያደረገ አለቃ ያደረገ ይህ ፍትወት ከጥንት ጀምሮ እርግጥ አንደነቅም፣ በኋላ ምን እናነሳዋለን፣ አይቀበልንም ካለ በኋላ ስለዚህ ይላል ቅዱስ ዮሐንስ እኔ ብመጣ በእኛ ላይ በክፉ ቃል እየለፈለፈ። በጣም ይገርማል። በዮሐንስ ወንጌላዊ ላይ ክፉ ቃል የሚለፈልፍ ተመልከቱ ክርስቲያኖች። ከዚያው ወደ ዓለም ሄደን እናያለን በኋላ። ግን ዮሐንስ ወንጌላዊን የሚነቅፍ ምን አይነት መምህር ነው? ምን አይነት ካህን ነው? ምን አይነት አገልጋይ? እንዴት ያለሽ ድፍረት ናት የዚህ ሰው ድፍረት! በእኛ ላይ ክፉ ቃል እየለፈለፈ
እንዲያ እንዳይለፈል ሰው ዮሐንስ ወንጌላዊን ይሰድባል እሱን ያማል በሱ ላይ አፉን ይከፍታል እንዴ ምን ያህል የተበደለ ሰው ነበር ይሄ ሰው እግዚአብሔር እኛን እንደዚህ ከመሆን ሳናውቅ እንደ ዮሐንስ በተመረጡት ላይ አፋችን ከመክፈት እግዚአብሔር በቸርነቱ ይጠብቃል እያለ ነው የሚናገረውና ክፉ ቃል የሚለፈልፍ በጣም ይገርማል የሚያደርገውን ስራ አሳስባለሁ ይህም ሳይበቃው ይላል እሱ ራሱ ወንድሞችን አይቀበልም ሊቀበሏቸው የሚወዱትንም ከልክሎ ከቤተክርስቲያን ያወጣቸዋል እና ዮሐንስን የሚቀበሉት እውነተኛ ቤተክርስቲያን የሚቀበሉ ስርዓቷን የሚቀበሏትን ደግሞ ያባረራል ጥፋተኛ ናችሁ ይያለ ይሄ ከዚያ ዘመን ጀምሮ እስከ ዛሬ ድረስ ዘልቋል በእውነቱ እና ይሄኛ ዘመንም በዓለም ላይ በእኛ ቤተክርስቲያንም አለ በዓለም ላይ ለምንድነው አሁን እኛ እንግዲህ 6 ዓመት ሆነን ለ20 ምናምን ዓመት በሁለት ሲኖዶስ ተከፍለን ኖረን ነበር አሁን ደግሞ አዲስ እንዲሁ ተከፍሎ እየጀማመረን ነው ሁኔታዎች ቢያመቹ ወደ ብዙ ሁሉ ልንከፋፈል እንችላለን ምክንያቱም ስልጣን የማይሻ ለራሱ ስልጣን ሲል ምዕመናንን አንዱ በፖለቲካ አሳቦ አንዱ በተበድያለሁ አንዱ በቋንቋ አንዱ በተለያየ ምክንያት ክርስቲያኖች ማንንም የመንቀፍ የማነወር ፍላጎት የለኝም ሕያው እግዚአብሔር ምስክሬ ነው ግን ጾራችንን መንቀስ አለብን ማለት ነው ይህ ችግር እኛ ብቻም አይደለም ያለው አሁን ዩክሬን ጦርነት ውስጥ ያለችው ሀገር እንዲሁ ከሁለት ተከፍላለች ፖለቲካው ሚከፍላት አዲስ ሲኖዶስ አቋቁሞላታል እና በዓለም ያለው አብያተ ክርስቲያናት ጮሃዋል እውነተኛውን ሊቀ ጳጳስ የሀገሪቱን ርዕሰ ሊቀ ጳጳስ አስሮ አይናቸው እስኪጠፋ ድረስ ደብድቧቸው ነበር አሁን ቅርብ ጊዜ ገዳማቸውን በከተማው ጥንት ልክ እንደኛ እንደ አክሱም ያለ መነሻ የነበረውን ገዳማቸውን ቀማ መነኮሳቱን አሳደደ ብዙ ነገር አደረገ እና ሊቀ ጳጳሱን ግዞት 5 ዓመት ፍርድ ቤት ፈረደባቸውና ከዚያ በኋላ ለምንድነው የመሰላችሁ ይሄ ሁሉ የሆነው የዩክሬን ቤተክርስቲያን ሲኖዶሷ የራሺያ ነው ሩሲያና ዩክሬን ደግሞ ጦርነት ላይ ናቸው እና የዩክሬን መንግስት ምንድነው የሚለው ሩሲያ ጦርነት ከፍታ እየወጋችን ተገንጠል ራስህን ቻል ነው የዩክሬን ጳጳሳት ደግሞ የሚሉት በፖለቲካ ምክንያት ጸብና ጦርነት ቢፈጠርም ቤተክርስቲያንን እንደ ፖለቲካ መገንጠል አይቻልም ቀኖና የሚባል አለ ብድግ ብሎ ፓትርያርክ አይኮንም ብድግ ብሎ ሲኖዶስ ማቋቋም አይቻልም ተነጥለልን ብንለይ እንኳን በስርዓት ነው አናደርገው መንግስት ደግሞ ካልተለየህ እንደ ጠላት ያይሃለው ይሄ ነው አሁን የዩክሬን ያለው በዓለም እንዳለ እንድታውቁት ነው ለማታውቁት ብዙዎቻችሁ ልታውቁት ይችላላችሁ እና ሊቃነ ጳጳሳቱ የተማሩ ስለሆነ በፖለቲከኞችን ደግፈን አንገነጠልም ሃይማኖት ፖለቲካ አይደለም በዘር ምክንያት ቤተክርስቲያንን አንከፍልም የተማሩ ስለሆነ የኛማ ደጋፊ ተገኝቶ ነው እንዴው 10 በወርና በጅ ነበር በእውነቱ ቀሌን አይደለም እንድንሳለቅ የኛና አባቶች እንድንጠላም አይደለም ግን እውነት ተገፋች እውነት ተሰደደች ተጠላች ክርስቶስ ተጠላ ወንበር ጥቅም ስልጣን ገንዘብ ዓለምን አጠፋው እንደው በዚህ በስቅለት ዕለት ለይሁዳ ወልዱ ይደምሰስ የምንለው ራሱ እንደገና ተገለበጠ የሚያሰኝ ነው አሁን ይበዝሁ ወይትባዝሁ የተባለኮ ነው የሚመስለው አሁን ሳንሆን ስለምንረግም ይመስለኛል የበዛብን ሳንሆን ስለምንረግመው በልማድ ሳንነጻ ስለምናደርገው ይመስለኛል ይላል እኮ ሲራክ መጽሐፈ ሲራክ ይላል ኃጢያት እየሰራ እክህደከ ሰይጣን የሚል ሰው ራሱን ይረግማል ይላል ሲራክ እንደዚያ ነው የሚለው እክህደከ ቢሉት ራስን ነው በነገር አሁን የይሁዳ ራሳችን ነው የምንረግምበት እንደዛ ነው የሆነብን እየደረሰብን ያለው እንደዛ ነው እየሆነ ያለው እግዚአብሔር በቸርነቱ ይቅር ይበለን ክርስቲያኖች እና የዩክሬኑ ሊቀ ጳጳስ ተራዱን አሉ ወጥተው በሚዲያ ነው የሚያየውት በሌላ መንገድ አይደለም ክርስቲያኖች ተራዱን ቀኖና የሚባል አለ ይሄ ምዕራቡ ሚዲያ ያንጋጋዋል ምን ይላል ቀኖና እናንተ እንደምታስቡት አይደለም እንደዚህ አይደለም ማን ይስማቸው የራስን ቻል አረ የራስን መቻል አይደለም አብሮ የመጽደቅ ነው እንደ ጎጆ መውጣት የሚባል የለም በሃይማኖት ቢናገሩ ማን ይስማቸው በጭራሽ 5 ዓመት ተፈርዶባቸው ገዳሙን ተቀብተው ሩቅ 40 ኪሎ ሜትር ከመንበራቸው አውጥተው ባዶ ቤት አጋዛቸው እዛ በሌሊት ደብዳቤ ልኮ ቅጥቅጥ አርጎ አስደበደባቸው ሊቀ ጳጳሱን ይገርማቸዋል አይናቸውን ሰርጀሪ ተሰርተው ሲወጡ ጋዜጠኛ ሄዶ እስኪ ምን ይላሉ ብሎ ጠይቃቸው
በመደብደቦት ምን ተሰማዎት ሲላቸው ኃጢአተኛ ስለሆንኩ ይገባኛል አሉት። አቤት መንፈሳዊነት አንዳንድ ጊዜ ያስቀናል በእውነት። እኛ ብንሆን ከዚህ ወገን ስለሆንኩ ከዚህ ዘር ስለሆንኩ ነገሌ እንዲህ ያሉ ሰዎች መተው ደበደቡኝ ነበር ምንለው። መንፈሳዊ ሰው እንደዛ አይደለም፣ ይቀበላል። እኔ ኃጢአተኛ ስለሆንኩ ይገባኛል ነው ያሉት። ኃጢአተኛ ስለሆንኩ ይገባኛል ለማለት ያብቃና አምላካችን በእውነት። እና ክርስቲያኖች ከጥንት ጀምሮ ይሄ መከፋፈል አለ፣ ግን እንድታውቁት ነው፣ እንዳትረበሹ። የሚያስፈልገን እኛ ምንድነው ካልከውነክ ጋር መጓዝ ነው። ዛሬ የምንማረው እሱ ነው በእውነቱ። መቅድሙን አበዛውባችሁ ይመስለኛል፣ ግን ትንሽ ታሪክ መናገር ፈልጋለሁ። ይሄው በሐዋርያት ዘመን ነበር። ወደ ኋላ ለምን አንሄድም? ወደ ኋላ ብንሄድ እኮ መጀመሪያ አመጽና ተከፍሎን የጀመረው ሳጥናኤል እኮ ነው። በሰማይ እኮ ነው የተጀመረው። ተከፍሎ የጀመረው ገና በሰማይ ነው። ክርስቲያኖች መደነቅ የለብንም። በማንኛውም ጊዜ ይፈጸማል፣ በማንኛውም ጊዜ ይሆናል። መደነቅ የለብንም። እኛ የሚጠበቅብን ምንድነው? ወገን ፍለጋ አይደለም፣ የሀገር ልጅ ፍለጋ አይደለም። እኛ የምንፈልገው ማንን ነው የምንፈልገው? ርዕሳችን ተናገሩ። ማንን ነው የምንፈልገው? እውነትን ነው የምንፈልገው። በቅጥነተ ሕሊና እውነትን መፈለግ ቀላል አይደለም። በእኛ ዘመን በእውነቱ በጣም ከባድ ነው። የኛ ዘመን የእንትን እጂ መጽሐፈ ነገሥት ላይ ያሉትን የዘማ ሴቶች ታሪክ ነው የሚመስል። መጽሐፈ ነገሥት ቀዳማዊ የሶሎሞን ጥበብ የተገለጸባቸው ሁለት ዘማ ሴቶች ነበሩ። በአንድ ቤት ይኖሩ ነበር። እርግጥ በተርጉማን የምዕመናን ምሳሌዎች ናቸው ብለዋል። በአንዲት ቤተክርስቲያን ውስጥ ይሄ አለ ብለው ሲል እውነትም ነው። እና እነዛ ዘማ ሴቶች በ3 ቀን ልዩነት ልጆች ወለዱ ይላል። ከወለዱ በኋላ ቀድማ የወለደችው መጽሐፈ ነገሥት ቀዳማዊ ምዕራፍ 3 ቁጥር 16 ላይ ቀድማ የወለደችው ልጇን ተኝታበት፣ በአገራችን አነጋገር አፍናው ይባላል፣ ሞተባት። ሲሞትባት ቀድማ ከእንቅልፏ ስለነቃች ስታዩ የሷ ልጅ ሞቷል። የሞተ ልጇን አንስታ ለዚያችኛው አስታቅፋ የዚያችኛውን ያልሞተ ልጅ ወስዳ ታቀፈች። ጧት ያችኛው ስትነቃ የሞተ ልጅ ታቅፋለች። ስታዩ የሱ አይደለም። አይ ይሄማ የሞተው የኔ አይደለም ያንቺ ነው አለች። አረ የኔማ የያዝኩት ነው የኔ አይደለም። እንግዲህ ተመልከቱ፣ ገና በ3 ቀን ነው ይሄ የፈጸመው። የ3 ቀን ሕፃንን የየትኛው ልጅ መሆን መለየት ይቻላል? ይቻላል ወይ? ይኸው ከባዱ ነገር ይሄ ነው። መለየት ከባድ ሆነ። ወደ ሶሎሞን ሄዱ። የኛ ዘመን እውነት እንደዚህ ናት ክርስቲያኖች። ልክ እንደነዚህ እውነትና ሐሰቱ መለየት በጣም ከባድ ነው። እንደ ሶሎሞን እንደ ዳንኤል ሶስናን ባዳነበት ጊዜ እንዴው እንደዚያ የረቀቀ ጥበብ የጸጋ እግዚአብሔር የተሰጣቸው ካልሆነ በቀር በዚህ ዘመን ሚዲያ ሰምታችሁ ምናምን ሰምታችሁ እውነት መለየት ከባድ ውሸት ነው። ወደምናደላለት ነው እንጂ ምንስማማው እኛ ልቡናችን። እውነቷ ግን በጣም ከባድ ናት። ለዚያ ነው ሶሎሞን ሲጨንቀው ምን አለ? ታሪኩን ታውቁታላችሁ። ሄደው ተካሰሱ እና ያቺ ልጇን አፍና የገደለችው የኔ ነው አለች፣ ያቺኛዋም የኔ ነው ለውጣብኝ ነው አለች። እንዴት አድርጎ ይለዩ? ይሄ ዘመን እኮ እንደዚህ ያለ ነው ታውቃላችሁ። ይሄም እንደዚህ ነው ይላል፣ ያ እንደዚህ ነው ይላል። በጣም ከባድ ዘመን። ክርስቲያኖች የእውነት አምላክ ክርስቶስ እውነትን ግለጽልን በሉት። በእውነት እሱ እውነት ነው፣ እሱ ጥበብ ነው። ከልቤ ነው የምነግራችሁ። እግዚአብሔር ምስክሬ ነው። ለዚህ ሰው ከልቡ እውነትን ከፈለጋት እግዚአብሔር በማናውቀው መንገድ እውነትን በልቡናችን ውስጥ ያሳድራታል፣ ያለብማል፣ ማስተዋል ይሰጣል፣ ይገልጻል፣ ምልክት ይሰጣል። እውነትን ካልሆነ መለየት በጣም ከባድ ነው። እንደነዚያ ሴታኛ አዳሪ ልጆች በጣም ሶሎሞን ግን እግዚአብሔር ጥበብን ሰጠው ሊያስከብረውም ስለሆነ። ስለዚህ ሰይፍ አምጡልኝ አለ። ሰይፍ አምጡልኝ። ሰይፍ መጣለት። በቃ ይሄን የተረፈውን ሕፃን ከሁለት ሰንጥቁትና አንዱን ክፋይ ለአንዷ ስጥ አለ። የዚህ ጊዜ ልጇን ቀድማ የገደለችውና የለወጠችው እሺ ንጉሥ ወይ ይከፈል አለች። አሁን ይቺ ፍትህ ፈላጊ ትመስላለች ስታዩት። ያቺኛው እውነተኛ ወላጇ ግን ንጉሥ ወይ እንደዚህ አታድርግ፣ ለምን ይሄኛው ይሞታል፣ በቃ እሷ ትውሰደው ይቅርብኝ አለ። ሶሎሞን ልጁ የማን እንደሆነ አወቀ አላወቀም? በቃ ይሄ ይከፈል ያለችው እናቱ አይደለችም። በነገራችን ላይ እንደዚህ ናቸው። መጀመሪያ እውነት የኔ ነው ብለው ሐሰተኞች ይከራከራሉ። በኋላ ግን ተመልከቱ፣ ፍርድ ሲመጣ እንደዚህ ያለ ሶሎሞን በጥበብ ነው የፈረደው። ዓላማቸው የሐሰተኞች ስናየው የራሳቸው ልጅ መጥፋት የሷ ልጅ መሞት አልነበረም ያሳዘናት። ለካስ ያሳዘናት የዚያች ልጅ መኖር ነበር። ለዚያ ነው ይገደል ያለችው። ከእንዲህ አይነት የቅናትና የመቀኝነት በሽታ እግዚአብሔር ይፈውሰን። እና እውነትን ማወቅ ከባድ ነው ክርስቲያኖች።
ቀላል አይደለም እውነት ክርስቶስ ስለሆነ ግን ልቡናችን እውነትን የምትፈልጋት ከሆነ እውነት ራሱ የሆነው ክርስቶስ ይገልጻል ክርስቲያኑ እና ልቡናችሁን አታናውጹት ለቋንቋችሁ አታዳሉ ለወገኖቻችሁ አታዳሉ ክርስቶስ ይፈርዳል ክርስቲያኖች ያው ሶሎሞን እንኳን እውነት ፈርዷል እንኳን ክርስቶስ እንገራችሁ ይመረምራል አሁንም አሉ እንደ ዳንኤል የለውበትም የሚሉ እንዴ እንደነዚህ አረበናት እኮ ህዝብ ማሰለፍ ይቻላል በዚህ ዘመን ማሳመን በሐሰት መንዳት ይቻላል እየሆነም ያለው እንደዛ ነው ይቻላል አንዳንድ ሰው ግን አያጠፋም እግዚአብሔር እኛ እውነትን ነው መፈለግ ያለብን እውነትን ህሊናችንን እንድትፈልግ እግዚአብሔር በቸርነቱ ይርዳን ክርስቲያኖች ተመልከቱ በሳጥናኤል ተጀመረ ከዚያ በኋላስ ሙሴ የህግ መምህር ሆኖ ከመጣ በኋላ የሆነው ነው በሙሴና በአሮን ላይ የተነሱትን አስታውሱ በነቢያት ዘመን እነ ኤርምያስ እነ ኢሳይያስ የገጠማቸውን እናስታውስ እነ ሌሎቹም የገጠማቸውን ኤርምያስ እኮ ከሐሰተኞች ነቢያት ብዛት የተነሳ ሐሰተኛው እሱ ነው ተብሎ በድንጋይ ተወግሮ ነበር እግዚአብሔር በቸርነቱ አዳነው አዘቅት ውስጥ የዚያ ዘመን የመጸዳጃ ጉድጓድ ውስጥ ነው ጥለውታል ኢትዮጵያዊ በመልክ ነው ያደነው ያጎትቶ ያወጣው ሐሰተኞች ሲበዙ እውነት ትገፋለች ክርስቲያኖች የኛ ዘመን እንደዛ ነው አስተውሉ እውነት በጣም የምትገፋበት ዘመን ማደሪያ ያጣችበት ዘመን አሳማጭ አስተባባሪ ያለባት ሚዲያው ፕሮፓጋንዳው በጣም ከባድ ዘመን እና እንዳንቸኩል ክርስቲያኖች ለመዳን እግዚአብሔር ሁላችንንም ይርዳን የእውነቴን ነው የምነግራችሁ እንደዚህ ዘመን ከባድ ዘመን የለም ምን ሰማው ሁሉ ህሊና የሚያረክስ ነው እንድንፈርድ እንድንተች እንድንጠላ እንድንጸየፍ እንድንመጻደቅ የሚያደርግ የኛን ኃጢአት አስረስቶ በሰዎች ኃጢአት ላይ እንድንፈርድ እና ቤተክርስቲያን ሁሉ አንዳንዱ ሰው አሁን ከመመጻደቁ የተነሳ አይ እኔ ቄሶች ባሉበት ማየት አልፈልግም እኔ መነኩሴ እኔ ጳጳሶች ማየት እንዴ ጳጳስ እንዲህ ያደርጋል ለምን እንደዚህ ትላለህ ወዳጄ ጳጳስም እኮ ሰው ነው ፓትርያርክም ሰው ነው ቄስም ሰው ነው መነኩሴም ሰው ነው ከጥንት ጀምሮ ያያለ ልንገር አትመጻደቁ ክርስቲያኖች ስለ እውነተኞች እኮ ሚዲያው አይነግራችሁም ልንገራችሁ ስለ ጻድቃኑ ይነግራችኋል አይነግራችሁም ገባራነ ታምር በዚህ ዘመን የሌሉ ነው አሉ ሞልተዋል ግን ስውራን ናቸው አይታዩም እነሱ ምክንያቱም ዘመኑ የውሸት ዘመን ነው ዘመኑ የቀጣፊ ዘመን ነው ዘመኑ የጮሌ ዘመን ነው ዘመኑ ያስመሳዮች ዘመን ነው ታምራት ቢያደርጉ ሐሰተኛ ታምራት አድራጊዎች እንደነሱ ነን ይያሉ የበለጠ ይነግዱበት ስለዚህ ይደበቃሉ አያደርጉም ይሰወራሉ በፍጹም በዚህ ዘመን እውነተኛ ታምራት አድራጊዎች በጣም በድብቅ ካልሆነ በቀር አያደርጉም ሐሰተኞቹን ሰይጣን ስለሚጠቀምባቸው በጣም የተከደነ ነው ክርስቲያኑ ግን ሞልተዋል አሉ ቅዱሳን ስጉራን አሉ እውነት ይሄ እውነት ነው በኢትዮጵያ አስደናቂ ቅዱሳን ዛሬም አሉ በእውነት ምናልባት ከየትኛው ዘመን የማያንሱ ቅዱሳን አሉ ማን ያውቃቸዋል ክርስቶስ ያውቃቸዋል የሚያውቃቸውም ሰዎች ይኖራሉ በነገራችን ላይ አሉ ምክንያቱም ከዘመን እግዚአብሔር ተሰውሮ ያውቃል ከየትኛው ዘመን ግን መምረጥ ማወቅ አማኝ ማለት እውነትን አጥብቆ መፈለግ ነብየ ዘመናት ለምሳሌ በቤተክርስቲያን መከፈል ታሪክ ልንገራችሁ በሮማ ካቶሊክ ቤተክርስቲያን በፖፕ ላይ ፖፕ ወይም በፓትርያርክ እየተሾመ 41 ጊዜ በታሪካቸው ተከፋፍለው ያውቃሉ ይሄን ታሪክ ሰምታችሁ ታውቃላችሁ 41 ጊዜ እንደው የኛ ብቻ ምናምን አሁን ካቶሊክ በዓለም ላይ አንድ ፖፕ ነው ያላት የትም ሀገር ሆኖ እንዲያውም 14ኛው ክፍለ ዘመን ላይ ለ40 ዓመት በጣም የከፋ ክፍፍል ደርሶባቸው ነበር በታሪካቸው ለምን በአንድ ወቅት 4 ሰዎች ፖፕ ሆኑ 4 መጀመሪያ ከሁለት ተከፈሉ ከዚያ ህዝቡ ሌላ እነዚህ ሁለቱም ሐሰተኞች ናቸው ሌላ ንጹህ እንምረጣሉና ሶስተኛ ሌሎች መረጡ አይሄኛውም አይሆንም አሉና 4 መረጡ በ4 ተከፍላ 40 ዓመት ተወዛግበዋል እነሱ እንደኛ አንድ ሀገር አይደሉም በጣም ብዙ ሀገር ናቸው ያኔ አውሮፓ በሙሉ ካቶሊክ ነው የነበረው ፕሮቴስታንትም ገና አልተፈጠረም ነበር ስለዚህ የየሀገሩ መንግስት ፍላጎት የተለያየ ያኔም ለመጣላታቸው ምክንያት የሆነው በታሪካቸው ሮማውያን ነበሩ ፖፖች የሚሆኑ ለመጀመሪያ ጊዜ የፈረንሳይ ዜጋ ፖፕ ሲሆን ያገሩ ልጆች 138 ካርዲናል ሾመ ሌሎቹን አግልሎ መቼም ዘረኝነት ማያመጣው በሽታል መንበሩንም ከሮማ አንስቶ ፈረንሳይ ውስጥ ወሰደው ያኔ ሮሞች ሌላ ሾሙ ይሄንን ሁለቱንም ደግሞ የጣሉ ሶስተኛ አራተኛ በኋላ ግን እኔ የማደንቀው ታሪካቸውን ማነሳው በአንድ ነገር ስለምደነቅ ነው የፈረንሳይ የጣሊያን የጀርመን የእንግሊዝ የቤልጂየም የስዊድን የጠቅላላ የዚህ ሀገሮቹ የተለያዩ ሀገሮች ሆነው መንበራቸው ፓፓቸው አንድ ስለነበረ
አራቱንም አስረው ይዘው በቀኖናው መሰረት የሚሄድለትን አንዱን ሶስቱን አሰሩና አንዱን ለቀው በአንድነት አጸኗት። ግን ይሄ ውዝግብ 40 ዓመት ፈጅቶባቸዋል። የመጀመሪያው በፖፕ ላይ ፖፕ የተሾመ የሚባለው ግን የኛ ሊቃውንት ሊያስደንቅ ይችላል። አቡሊዲስ ነው። እኛ በሃይማኖት አበው የምናውቀው አቡሊዲስ በኋላ ታርቆ ለቀደመው እንትን ሰጥቶ እሱም በኋላ እንደገና በስርዓቱ ተሾሞ በሰማይትነት አንገቱን በድንጋይ እንትን አስረው ባህር ያሰጠሙትና በሰማይትነት ገድሉን የፈጸመ ጻድቅ ነው። ምን አመሰግነው። የመጀመሪያው በፖፕ ላይ ፖፕ የተሾመ ግን በታሪክ አቡሊዲስ ነው። ወጣቱ ጉግል አድርጋችሁ ማየት ይችላል። ሂፖሊተስ ብለ በእንግሊዘኛ the first anti pope ነው የሚለው። የመጀመሪያው በታሪክ ከጥንት ዘመን ጀምሮ ነበር። ክርስቲያኖች በእኛ በእስክንድርያ መንበር ይሄ ማዕት ጊዜ ሆኗል። በአንጾኪያ መንበር በተለይ ታሪክ ብታጠኑት ትደነቃ። ስለዚህ ክርስቲያኖች በኢትዮጵያ ብቻ የሆነ አድርጋችሁ አትወሰዱ። የመጀመሪያ የዛሬው ትምህርት ዓላማ ይሄን ማስረዳ ነው። እግዚአብሔር እውነቱን እንድንረዳ በቸርነቱ ያገዘን። ይሄን ስል እኛ ብቻ አይደለም የተጎዳ ነው የበደል ነው አይዟችሁ ይያልኩ በስህተት ለማጽናናት አይደለም። ግን እውነት ነው፣ የታሪክ አካል ነው። ይሄን እውነት ማወቅ አስፈላጊ ነው። የእስክንድርያን ብቻ ብናነሳ ይሄ ማዕት ጊዜ ነው የተከሰተው። ከመጀመሪያው በአትናቴዎስ ላይ ከተሾመው ከጊዮርጊስ ጀምሮ በተደጋጋሚ ይሄ ተከስቷል። በዮሐንስ አፈወርቅ ላይ ሌላ ተሾሟል። በተደጋጋሚ ዮሐንስ አፈወርቅ ተሰዶ በዛው ነው የሞተው። የቤተ ክርስቲያን ታሪክ ብናየው እንዲህ ያለ ታሪክ ያስተምረናል። ታዲያ ከመጽሐፍት ታሪክ እንደዚህ ከሆነ ክርስቲያኖች ታሪክ እንደዚህ ከሆነ ክርስቶስ ቤተ ክርስቲያን ሲመሰርታት ይሄ መሆኑን ወደፊት ይሄ እንዲህ ያለ ችግር እንደሚነሳ አስቀድሞ ክርስቶስ ያውቃል አያውቅም ሲል ጠይቃችሁ ያውቃል አያውቅም? ካወቀ ምን አስተማረን? አሁን የኛ ጥያቄ ይሄ ነው። እውነቱን ከእውነት ጋር እንስራ ነው አይደለም? ክርስቶስ ስለ ቤተ ክርስቲያን ምን አስተማረን? እስኪ ክርስቶስ አሁን እስከ ዕለተ ምጽአት ስላለችው ስለ ቤተ ክርስቲያን እንዲህ ያለ የስልጣን ግብግብ እንደሚገጥም በተለያየ ምክንያት የሚከፋፈሉ ሰዎች እንደሚነሱ በመሪዎች ምክንያት ጥፋት እንደሚደርስ አመጻ እንደሚፈጽም እንዲህ ያለ ነገር እንዴት ይሄን አውቆ እንዴት ሳይነግረን ሊሄድ ይችላል? ነግሮናል። ወንጌሉን ቀስ ብሎ ማየት ነው። የማቴዎስ ወንጌል ምዕራፍ 13 ጀምሮ የዘሪው ምሳሌ ስናየው ምንድነው የሚነግረን? ዘሪ ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀ፣ አንዳንዱ በእሾህ ላይ ወደቀ፣ አንዳንዱ በጭንጫ መሬት ላይ ወደቀ፣ አንዳንዱ በለም መሬት ላይ ወደቀ። 30 60 100 አፈራ የሚለው ይህን አልተረጉምም። ራሱን የቻለ ትምህርት ግን እሾህ ባለበት ላይ ወደቀ የሚለው የስልጣንና የገንዘብ ጥቅም ያለባቸው ናቸው። በዚያ ላይ የበቀለው የተዘራው በቅሏል፣ አድጓል። የቃል እግዚአብሔር ችግር የለም፣ የማስተማር ችግር የለም፣ የምን ችግር የለም፣ አደገ ይላል። እንዳያፈራ ግን ወደ ጽድቅ እንዳይለወጥ እሾህ የተባለ ስልጣን ፍቅረ ሲመትና ፍቅረ ነዋይ፣ ሶስተኛው ፍቅረ ውዳሴ። እነዚህ ናቸው እሾህ የሚባሉ ሶስቱ ናቸው። ገንዘብ፣ ስልጣን፣ ክብር። አሁንም ቤተክርስቲያን እጅ ከወርጅ ብዙ ሊቃውንቷ፣ ብዙ መሪዎቿ፣ ብዙ አገልጋዮቿ ደክመው አገልግለው በእውነቱ ጎምርቶ በቅሎ ስንት ነገር ኖሯቸው ፍሬ እንዳያፈሩ ግን እሾህ አንቆ ያዘ። ይህን እሾህ ክርስቶስ ነቅሎ ይጣለልን። በእውነቱ ክርስቲያኖች አገልጋዩ የከንቱ ውዳሴ ስንቱን አንቆ ያዘው። ክብር፣ ገንዘብ፣ ጥቅም፣ ስልጣን እነዚህ ናቸው እሾሆቻችን፣ እነዚህ ናቸው። ክርስቶስ እኮ ይነግሯል አለ ቤተ ክርስቲያን ውስጥ እሾህ አለ። ዘሩን እንዳያፈራ አንቆ የሚይዝ እሾህ አለ ነግሮናል ክርስቶስ። ዘሪው መልካም ዘር ከዘራ በኋላ ጠላት መጥቶ እንክርዳድ ዘራበትን ብሎ ያስተማረው ስለ ኑፋቄ ብቻም አይደለም። እንክርዳድ ኑፋቄ ብቻ አይደለም። እንክርዳድ ሐሰት በሙሉ ይሄ ፍቅረ ሲመቱ በሙሉ እሱ እንክርዳድ ነው። ማን ዘራው? ይሄ ጠላት ዲያብሎስ ዘራው አለ። እንንቀለው ወይ አሉት። ምንድነው ያለው ክርስቶስ? ክርዳዱን እንነቅላለን ስትሉ ስንዴው እንዳትነቅሉ ተውት አይደለም ያለው? ምን ማለቱ ነው? እስከ መጨረሻው እኮ ቤተ ክርስቲያን ውስጥ እንክርዳድ እንደሚኖር ነው የነገረን ክርስቶስ። ታውቃላችሁ? እስከ ዕለተ ምጽአት ድረስ ክርዳድ ቤተ ክርስቲያን ውስጥ አይጠፋም። ግን ስለ ክርዳዱ ለምን ብዙ እናወራለን? ስንዴው እኮ አለ ክርስቲያኖች። ለምን ስንዴውን እንረሳዋለን? ባለ 30 እኮ አለ ክርስቲያኖች። ባለ 60 እኮ አለ፣ ባለ 100 አለ። የሌለ ይመስላችኋል? አለ። ክርስቶስ አስተምሯል። እኔ አሁን ትምህርቴን ለማጠናቀቅ ይሄ በምሳሌ የተነገረባቸው ሁለት የብሉይ ኪዳን ታሪኮች ባጭሩ ላስታውስና ከመጽሐፈ ስንክሳር ደግሞ ይሄን የሚያጠናክሩልኝ አንድ ሁለት ታሪኮች ባጭሩ ተናግሬ ትምህርቴን አጠቃልላለሁ። መጽሐፈ ኢያሱ
ወልደ ነዌ ምዕራፍ 15 ላይ ቁጥር 61 እስከ 62 ያለውን እና ምዕራፍ 16ን ስታነቡ ሁለት ታሪኮች ታገኛላችሁ። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 15 ቁጥር 61 እስከ 62 ያለው መጽሐፈ ኢያሱ እንደምታውቁት የሚያስረዳው እስራኤልን እንዴት ምን አይነት ርስት እንደወረሱ ነው የሚያስረዳው። ሙሴ እየመራ መጣቸው። እዚያ ናበው አሁን ጆርዳን የሚባለው ሀገር ተራራ ላይ ቀረ። ባህር ዮርዳኖስን ከፍሎ ያሻገራቸው ርስት ያወረሳቸው ኢያሱ ነው። እና ኢያሱ ርስት ሲያወርሳቸው 11 ነገድ እንዴት አይነት ምን አይነት እንደወረሱ ነው የሚያስረዳው። እና ይሄ ምዕራፍ 15 ላይ ያለው ነገደ ይሁዳ የወረሰው ነው። ነገደ ይሁዳ የወረሰው አሁን ኢየሩሳሌም ከተማዋ ያለችበት በኋላ ቤተ መቅደሱ ያና ነገደ ይሁዳ የነበረበት አካባቢ ደግሞ ኢያቡስ የሚባል የአህዛብ ቤት ነበረበት። እና እስራኤል ምንድነው ያደረጉት? አህዛብን እያጠፉ ነው የወረሱ። ከአህዛብ ወገን ከነዓን ሲወርሱ ያልጠፉት ባጭሩ በአራት ሊከፈሉ ይችላሉ። የመጀመሪያው እዚሁ መጽሐፈ ኢያሱ ምዕራፍ 9 ጀምሮ የተጻፉት የገባውን ሰዎች ናቸው። እነሱ በልዩ ቃል ኪዳን ተርፈዋል። ባለ ቃል ኪዳን ሆነው ርስት ተፈቅዶላቸዋል የገባውን ሰዎች። ሁለተኛ እነዚህ ኢያቡስ ናቸው። ሶስተኛ ከነዓን ናቸው። አራተኛ ይሄ ከጋዛ በታች አሁንም ድረስ ጦርነት ያልተለየው የፍልስጤም ወገን። ከነዚህ ውስጥ ያሉትን አህዛብ አጥፍተዋቸዋል በሙሉ። እና እነዚህን ኢየሩሳሌም እንግዲህ ኢየሩሳሌም ማለት የእግዚአብሔር ከተማ ማለት ነው። የቤተ ክርስቲያን ምሳሌ ናት። ታዲያ ተመልከቱ ክርስቲያኖች እነሱ ኢያቡሳውያንን አጥፍተው ለመውረስ እንደሌሎች ሲፈልጉ ኢያቡስን ሳያጠፏቸው ቀሩ። እና መጽሐፉ የሚለው ኢያቡስ እስካሁን አሉ። እና የቤተ ክርስቲያን መተርጉማ ምን ይሉታል? ኢየሩሳሌም የቤተ ክርስቲያን ምሳሌ ናት። ይሁዳ ማለት ታማኒ በአምላኩ የሚታመን እውነተኛ ማለት ነው። ለዚያ ነው ኢየሩሳሌም ለይሁዳ የተሰጠችው። ቤተ ክርስቲያን የአማኞች ናት። ቤተ ክርስቲያን የሚወርሷት አማኞች ካህናት፣ አማኞች ምእመናን ርስታቸው ቤተ ክርስቲያን ርስታቸው ለነሱ ናት። ሆኖም ግን ኢያቡስ ደግሞ አይጠፋባትም። ኢያቡስ ማለት የተፋውን የሚልስ የረከሰ ማለት ነው ይላሉ። እንዲያውም የእግዚአብሔር ቃል የማይገባውም ይላል። የማን ቃል የማይገባው? ተመልከቱ። ይሁዳ ማለት ታማኒ በአምላኩ ነው። ኢያቡስ ማለት የእግዚአብሔር ቃል የማይገባው ማለት ነው። የተፋውን የሚልስ የረከሰ በጣም ጉስቋላ ማለት ነው። እና ይሄን የቤተ ክርስቲያን ሊቃውንት ሲተረጉሙ ምን ይላሉ? ቤተ ክርስቲያን እንደ ይሁዳ ታማኒዎች ብቻ አይኖሩባትም፣ ጻድቃን ብቻ አይኖሩባትም፣ አማኞች ካህናት፣ አማኞች ጳጳሳት ብቻ አይኖሩባትም። እንደ ኢያቡስ የእግዚአብሔር ቃል እንኳን የማይገባቸው አገልጋዮች ይኖሩባታል ይላሉ። ተመልከቱ ክርስቲያኖች፣ ይሄ በጣም አስተማሪ ነገር ነው። ቤተ ክርስቲያን የሁሉም ናት። እንደውም የክርስቶስን መጨረሻ የተናገረውን አመጣዋለሁ እዚሁ ማቴዎስ 13 ላይ ያለው። ከዚህ ይልቅ ደግሞ የተሻለው እዚሁ መጽሐፈ ኢያሱ ምዕራፍ 16 ላይ ኤፍሬም የወረሰው የከነዓንን ነው። እና ኤፍሬም ማለት ጻዋሬ ፍሬያማ ባለ ፍሬ ማለት ነው። ከነዓን ማለት ደግሞ ፍሬ ቢስ ማለት ነው። ስለዚህ ቤተ ክርስቲያን ይላሉ አሁንም ፍሬ ቢስና ፍሬያማ አብሮ የሚኖርባት ማለት ነው ይላል። ይሄ እውነት ነው ክርስቲያኖች። ይሄ በካህናትም እንደዚሁ ነው፣ በምእመናንም እንደዚሁ ነው። ከላይ ከሊቃነ ጳጳሳት ጀምሮ እኔ ማወራው ስለ ኢትዮጵያ ጳጳሳት አይደለም ክርስቲያኖች፣ ከሐዋርያት ዘመን ጀምሮ። ምክንያቱም ከሐዋርያትም ፍሬ ቢስ ይሁዳ በመካከላቸው ነበር። በዮሐንስ ዘመን ዲዮጥራጢስን አንስተነዋል። በየዘመኑ ፍሬ ቢስ ቤተክርስቲያን ጠፍቶ አያውቅም። ግን ፍሬያማም አለ። ፍሬ ቢስ ብቻ አይደለም ክርስቲያኖች። በዚህ በሚዲያ ያያያችሁ አንዳንድ ስማቸው በሚጠፋ የሚሆን ግብሩን አድርገውትም ስማቸው ይነሳ በምንም መንገድ ቤተክርስቲያንን በእነዚያ ሰዎች ብቻ መሳል የድፍረት የኃጢአት ነው ክርስቲያኖች። ልክ ነው ቤተክርስቲያን ውስጥ ፍሬ ቢሶች አሉ። ልክ ነው ቤተክርስቲያን ውስጥ ኃጢአተኞች አሉ። ልክ ነው ቤተክርስቲያን ውስጥ አሳቶች ይኖራሉ። ግን ፍሬያማዎች አሉ። ፍሬያማዎች፣ ታማኒዎች፣ አማኞች፣ ጻድቃን፣ ትሁታን፣ ተጋዳሊዎች ሞልተዋል ቤተክርስቲያን። እነዚህን አታውቅም በምንም። ይሄማ ማለት ቤተክርስቲያን የክርስቶስ አካል መሆኗ ተቋረጠ፣ እንደ ክህደት ነው ይሄ ራሱ ክርስቲያን። ስለዚህ በመንሰማው ክፉ ነገር ይበጠብጣል፣ ይረብሻል። ምን ያህል ጥሩ ነበረ ባንሰማ፣ ምን ያህል ጥሩ ነበረ እንደዚህ ያለ ነገር ባይፈጠር፣ ምን ያህል ጥሩ ነበረ እንዲህ አይነት ነገር ባይከሰት። እውነታውን ግን አንለውጠው። ክርስቶስ ያለው ይሄ ነው። መጽሐፍ የሚነግረን ይሄ ነው። ይሄ ፍሬያማና ፍሬ ቢሱን የሚያስረዳ እንግዲህ የስንክሳር ታሪኮችን ተናግሬ ትምህርቴን አጠቃልላለሁ። በቤተክርስቲያናችን በስንክሳር
ሊቃውንቱ የሚያነሱት በዚህ አሁን እየተረሳ ባለው ወቀቦሙ ጸሎቱም ላይ የማይቀረው የሚነሳው በጽኑ አማላጅነቱ አባ ለትጹን የሚባል ጻድቅ አለ። እስኪ ስሙን ጥሩት። ለትጹን በሉ እስኪ። አባ ለትጹን በረከቱ ይደርብን። ከብዙ ገርለኞች ቅዱሳን አንዱ ነው እና የአባ ለትጹን ገርሉን ሲናገር አንድ የሌላ ኃጢያተኛ መነኩሴ ታሪክ ይነግረናል። የዚህ ኃጢያተኛ መነኩሴ ታሪክ እንዲህ ይላል። እዚያ አባ ለትጹን ታሪክ ላይ የተነሳው አንድ መነኩሴ ገዳም ገባ። እንግዲህ አባ ለትጹን የነበረበት 4ኛው ክፍለ ዘመን ነው። ከዛሬ 1600 ዓመት በፊት ምንኩስና መላእክት በምድር ላይ ነው በሚባልበት ዘመን፣ በዚያ ዘመን የዚህ ዘመን ብቻ አትበሉ፣ በየትኛውም ዘመን ፍሬ ቢስ አለ በእውነቱ። እና አባ ለትጹን ዘመን ይሄ አንድ መነኩሴ ገዳም ገባ፣ መነኮሰ። ግን ስልጣን የሚወድ ነበረ እና ቅስና ፈለገ። ቅስና እንዳሁኑ በእውነቱ ቅስና በእኛ ቤተክርስቲያን የተበደለ ነው። ምንም ይሄን መናገር ይቻላል። ምክንያቱም የግብጽ ጳጳሳት አንዳንድ እየመጡ በስንት ጊዜ አንድ ጊዜ ስለሚገኙ ሰብስቦ ማሾም እንኳን ባንቀልባም ላይ ያለ ቢሾሙ ይገባ ነበር የዛ ጊዜ። ምክንያቱም አይገኝም በኋላ ደግሞ የዚያ ትውፊት ቀጥሎ ነው አሁንም እንደፈለገ እየሄደ እየተቀበለው የሚሄድ እንጂ ቅስና በሌሎቹ ከእግዚአብሔር ምልክት ያላየ ሰው አይሾማትም። ዲያቆን እየተመረጠ ሊሾም ይችላል። ቅስና ግን ምልክት ያልታየለ ሰው አይሾምም። ምክንያቱም ቅስና እሳት ናት ነው። እሳት ናት። የመለኮትን ስጋና ደም እንዳሁኑ እንዲዋዝ አልነበረች። አሁንም በሌሎቹ እንደዚያ ነው። በነገራችን ላይ በፍጹም እንደዚያ በድፍረት ነው የምናገረው። እንደዚህ እንደኛ ቤት ቀልድ የለበትም። ንጹሃን ተጋዳዮች ካህናት መኖራቸውን ሳትረሱ ነው ክርስቲያኖች። እና የመነኩሴ ቅስና ፈለገ። ቅስና ሲፈልግ በገዳም ደግሞ ቅስና የሚቀበል አይገኝም። ሁሉም ወደ ተጋድሎ ነው የሚያደላ። ከቀሰስኩ ቀድስ እባላለሁ፣ ከቀደስኩ ሰዎች ያዩኛል፣ ና አናዘኝ ና ምከረኝ እያሉ ከገር ሊያወጡኛል፣ ነገር ያሰሙኛል፣ ልቡናዬን ያዘነግቷል እያሉ ቅስና አይወዱም ተጋዳዮች። አይቀበሉም። በግድ ነው ተገደው ነው የሚቀበሉት ቅስና። ስለዚህ ቅስና የሚቀበል ሲገኝ ሄድ ተሾማሉ። ሊሾም ሄደ። ሊቀ ጳጳሱ ሲመረምረው ልቡናው ስልጣን እንደሚፈልግ ተረዳና ገና አልበቃም ብሎ አሁን አልሾምህም ሌላ ጊዜ ተመለሳለሁ። እንዲህ ሲለው ይሄ ትዕቢተኛ መነኩሴ ምን እንደሆኑ ሰርቲፊኬት የለ፣ ማህተም የለ፣ ደብዳቤ የለ፣ አሁን ተሹም ያለው ብል በትከሻዬ ላይ ሰውነቴ ላይ ምልክት ወይ አይታወቅ ማን ያውቅብኛል አለና ሄዶ ገዳም ውስጥ ሳይሾም ተሹም ያለው ብሎ ተናገረ። ገዳሙ ደስ አለው። ከዚያ በኋላ ታውቃላችሁ እንደዚህ ያለ የድፍረት ኃጢያት የሚሰራ ሰው ቀስ ብሎ ደግሞ ስህተቱን የሚሸፍን የእውነት ያልሆነ ትህትና ያመጣል እና ያ እየተቅለሰለሰ ሰው እንዲያመሰግነው እንዲያከብረው ኧረ እንደዚህ ያለ እኮ ጻድቅ የለም፣ እንደሱ ያለ ትሁት የለም፣ እንደሱ ያለ ታዛዥ የለም እንዲለው እየተቅለሰለሰ ሰው ሁሉ አስገርመው የውሸት ትህትና ይዙ። እንደዚህ ያለ ሰው ሲገኛሉና አበምኔት አድርገው ሾሙት። ቅስና ሳይቀበሉ የክርስቶስን ስጋና ደም እንደመፈተት ያለ ትልቅ ኃጢያትና ድፍረት ስለሌለ ክርስቶስም ታጋሽ ነው፣ ታገሰው። ግን ያችን ስልጣኑን አበምኔትነቱን ከያዘ በኋላ በእነዚያ በተጋዳዮች ክርስቶስ ደግሞ ቸር ነው፣ የማንንም ኃጢያት ለማንም አይገልጥም ነው። ግን ሰውየው አንዴ በሐሰት ይህን ስለጀመረ ትልልቅ ኃጢያት ሰይጣን አሰራው። በጣም ትልልቅ ኃጢያቶች። ለምሳሌ አንዱ ዝሙት ነው። ዝሙት አንዷን ልንገራችሁ ብዬ ነው ምን ያህል ድፍረት ሰይጣን። በነገራችን ላይ ኃጢያትን ከለመርናት ንስሐ ካልገባንባት ልክ አሁን መኪናን ሾፌሩ እንደሚያዝበት ሰውነታችን ላይ ማዘዝ እናቆማለን። አስተውሉ ክርስቲያኖች። አሁን ብዙ ሰዎች እኮ ንስሐ ገብተው ኃጢያት ማቆም ይፈልጋሉ፣ ግን ያቅታቸዋል። ንስሐ ይገቡና እንደገና ንስሐ እንገባና እንደገና ለምን ይመስላችኋል? በደንብ ከልብናችን ተነቅሎ እስኪወጣ ድረስ የኃጢያት ጣዕም ይባላል። የኃጢያት ጣዕሙ ካልወጣ ኃጢያቱ አይቆምም እና ከዚያ በኋላ ሙሉ በሙሉ ይቆጣጠረዋል። ሰይጣን ተቆጣጠረው እና ይሄ ሰው በዝሙት በዚያ ገዳም በዚያ ዘመን ከብዙ ሴቶች ጋር በዝሙት መውደቁ አይደለም፣ እናቱን ሊጠይቅ ሄዶ እናቱን እስከ መድፈር አደረሰው። ከእንዲህ ያለ ኃጢያት እግዚአብሔር ይጠብቀን። አያችሁ አሁን አደርገዋለሁ ብሎ አይገምትም ይሄ ሰውዬ። በፍጹም ይሄን ሊያደርገው ሊያስበው አይችልም። ይሄ ሰው ግን አንዴ ኃጢያት ከተቆጣጠረው ራሱን መቋቋም አይችልም። ኃጢያት እንደዚህ ያለሽ ክፉና ተወቁባት፣ ንስሐ እንግባባ ክርስቲያኖች። ከተቆጣጠረችን በኋላ አዛዡ እሷ ናት። እግዚአብሔር ከእንደዚህ ያለው ኃጢያት ገላግሎ ይጣልልን እና ተመልከቱ ይሄ ሰው ከዚህ በላይ ያለችውን አልናገራትም፣ ሊቃውንቱ ያውቃታል። በጣም ከባድ ኃጢያት ሰርቷል። ግን ተመስግኖ ነው እና አንዳንድ በኋላ አስመሳይነቱን ሰዎች ያውቁበትና ሲመስለው እነዚያን ተከታትሎ እያጠፋ ኖረ።
ሰው ነው አይቀርም ሞቱ ደረሰ። ሞቱ ሲደርስ ጻይር ጸናበት። ጻይር ሲጸናበት እግዚአብሔር ገርሉን ሊገልጽ ያባለት ጽኑን ለአባለት ጽኑ አንድ ነገር አሳየው። በዚህ መነኩሴ ላይ ስሙ አይታወቅም። በነገራችን ላይ አጋንንቱ ነፍሱን ተቀብለው ወደ ሲኦል ለመውረድ ሲቸኩሉ ልክ በቆሻሻ ላይ ዝምብር እንደሚል አጋንንት ሲሉበት አሳየው። አባለት ጽኑ እንደነገጠና ሄዶ አባቴ ሆይ ምን አገኘ ምን ገጠመ ሲለው ያባለት ጽኑ ገርሉን አውቋልና እነዚህን አርድቱን አውጣልኝ፣ አርድቱ ደግሞ ጻድቁ አባታችን ሊያርፍ ነው ብለው ይጨነቃሉ። አስወጣልኝ አለው። አስወጣለት። ኃጢያቱን በሙሉ ተናዘዘለት። ሊሞት ስለነበር ልክ ተናዞለት እንደጨረሰ ይሄ መነኩሴ አረፈ። ሲያርፍ እግዚአብሔር ለአባለት ጽኑ ገለጸለት። ነፍሲቱን ወስደው በእግዚአብሔር ፊት አቆመው አጋንንት ተረክበው ሲሄዱ ወደ ሲኦል ስትወርዳየ አባለት ጽኑ እግዚአብሔርን ማረልኝ ይችን ነፍስ አለው። በምን አመርልሃለሁ አለ። ተናዞልኛል። ይሄን ሁሉ ጽኑ ኃጢያት ቢሰራ ነው። ጻድቃን ማለት እንደዚህ ናቸው። በነገራችን ላይ ጻድቃን ማለት የፈለገ ከባድ ኃጢያት ቢያዩ ኃጢያተኛውን አይጠሉም። የእግዚአብሔርን ጸጋ በውስጣቸው ስላለ እንዲህ ያለውን ቸርነት እግዚአብሔር ለሁላችን ያደለን። አሁን እናንተ እውነተኛ ክርስቲያኖች መሆናችሁ የሚታወቀው በዚህ ነው። በነገራችን ላይ ክርስቲያኖች መሆናችን የሚታወቀው ኃጢያት በተጨባጭ ሲሰራ ያየነውን ሰው ከመጥላት አይምሮአችን ከተከለከለ እውነት ክርስቲያን ነን። ያን ያየነውን ሰው በስመ አብ ወወልድ ወመንፈስ ቅዱስ እያልክ የምትሄድ ከሆነ በጣም እኛም ተጨማሪ ኃጢያተኞች ነን። የጽድቅ ምልክቱ ኃጢያተኛን መጸየፍ አይደለም መናቃ። አባለት ጽኑ ይሄን ሰው ካልማርክልኝ እንዴ ይሄ እኮ ለምህረት ለንስሐ የሚገባ ኃጢያት አለ፣ ይሄ ለንስሐ የማይገባ ነው። ቅዱስ ጳውሎስም ብሏል በእውነቱ ሚለመልለት ኃጢያት አለ ማይለ ይሄ በመንፈስ ቅዱስን የሰደበም ኃጢያቱ አይሰረይ። በዚያ ላይ በክህነት ላይ እንደዚህ አይነት ድፍረት ጀምሮ እንዲህ ያለውን ስለሰራ ይሄ ምህረት የማይገባ አልምረውም አለው። አባለት ጽኑ ካልማርከው ብሎ 30 ዓመት ባህር ላይ ቆሞ ተጋደለ። እዩት። በአንድ ገዳም ናቸው እነዚህ እንግዲህ ከነዓንና ኤፍሬም ማለት ይሄ ነው። ጻዋሬ ፍሬና ከነዓን ፍሬ ቢሱ አንድ ላይ አባለት ጽኑን የመሰለ ገድለኛ እንደዚህ ስሙ የማይታወቅ ደግሞ ጽኑ ኃጢያተኛ በአንድ ገዳም። ይኸው ቤተክርስቲያን የነዚህ የሁለት መኖሪያ ክርስቲያኖች ገዳም ሁሉ እናንተ አሁን በገር በታምራት የገርለኞቹን ነው የምንሰማው። የኃጢያተኞች ለምን ይነገራል? ያስተምራል። እንደ ኃጢያተኞች ኃጢያትን ለማስተማር እኮ አይደለም። የዚህም የተጻፈው እኮ የአባለት ጽኑን ገር ለመግለጽ ተብሎ ነው እንጂ ኃጢያት አይጻፍም በመጽሐፍ። ቤተክርስቲያን ዓላማ ኃጢያተኞችን የኃጢያት አይነት ማስተማር አይደለም። ገርለኞችን ቅዱሳንን እያመጣች ድል መንሳትን ነው የምታስተምረው እንጂ መሰነካከልን አታስተምረው ቤተክርስቲያን። እና ክርስቲያኖች አባለት ጽኑ መጨረሻ ላይ ጌታ መልአኩን ልኮ ነገረው። ይሄን አልምርልህም አትድከም ሲለው እሱን ካልማርክ እኔ መልአኩ አወጣው ከባህር እንጋውማ እሱን ካልማርክ እኔ ራሴን አጠፋለሁ ብሎ አባለት ጽኑ ራሱን ባህር ውስጥ ከተተ ሊያጠፋ። ጌታ መልአኩን ልኮ አወጣው። ላንተ ስል አለው ጌታ ላንተ ስል ይችን ነፍስ አልምራትም ገነት አትገባም፣ ግን እንዳልተፈጠረች አድርጌ አጠፋታለሁ አለና ከሲኦልም ከገነትም እንዳትወጣ ማለት ነው። የተፈጠረችውን ነፍስ ለአባለት ጽኑ ሲል እንዳልተፈጠረች አድርጎ አጠፋት ይላል። ለዚህ ነው እኛ አባቶች አባለት ጽኑን በመልጃው የሚጸኑት። የአባለት ጽኑ ምልጃ እኛንም ከኃጢአት ታደነን። ክርስቲያኖች ተመልከቱ። ቤተክርስቲያን ማናት ካላችሁ ቤተክርስቲያን ማለት አባለት ጽኑን የመሰለ በዚያ ገዳም መኖሩ የማይታወቅ እኛም አሁን የዚያ ዘመን ላይ ያውቁት ይችላሉ። እኛም ተጽፎ ባናገኘው የዚያ የሱ ዘመን ቅዱሳን ግን አያውቁትም። የዚያ ዘመን መነኮሳት አያውቁትም አባለት ጽኑ ማን እንደሆነ ድንገራችሁ። በጣም ብዙ ሰዎች በዘመናቸው አይታወቁ ግን ይኖራሉ። በኋላ እግዚአብሔር ገድላቸውን እያጻፈ እናውቃቸዋለን እንጂ በዘመናቸው ቤተክርስቲያን እንደዚህ ያሉ እንደ አባለት ጽኑ ያሉ ገድለኞች ጥንትም ነበሩ፣ ዛሬም ያሉ፣ ወደፊትም ይኖራሉ። እግዚአብሔር በእነሱ ጸሎት ሁላችን ይጠብቀን። አሁንም ተጠብቀን ያለ ነው ክርስቲያኖች። በዚህ አንድ ታሪክ ልጨምራችሁ። በዚህ በኢየሩሳሌም ስንክሳርም ላይ ያለ ታምረ ማርያም ላይ አምጥተውታል። እንዴት እንድንጠነቀቅ የሚያስረዳ ኃጥእ ጻድቁ ሳይለይባት የሚኖር ናት ቤተክርስቲያን። ክርስቲያኖች በኢየሩሳሌም የሚኖር አንድ ጻድቅ ሰው ነበረ እና ይሄ ጻድቅ ሰው መቼም ጻድቃን ማለት ምን ማለት ናቸው ካልን አንደኛው መልሱ አንደኛ ከልባቸው ኃጢያተኞች መሆናቸውን የሚያምኑ ለራሳቸው። በነገራችን ላይ ጻድቃን በኋላ ክርስቶስ ጻድቃን ናቸው ብሎ ገልጾ እኛ እናከብራቸዋለን እንጂ እነሱ ራሳቸውን የሚያውቁት ስለራሳቸው የሚያውቁት ከዓለም ሁሉ የባሱ ኃጢያተኞች ነን ብለው ነው እነሱ ራሳቸውን የሚያውቁት። አንድም ቀን የተሻልነን የሚል ከመጣ ትዕቢት ስለሆነ የሚድኑ ከሆነ ተግሳጽ ይልክባቸዋል።
ለካባ ዳንኤል የዱር ቅጠል እየበላ ሲኖር እንዲው የኔን ያህል በሱባኤ በገድል እግዚአብሔርን የሚያስደስተው ይኖር ይሆን ሲል ትቢት ስለሆነ ጌታ ተገልጾ እንዴ የሮሙን ንጉስ ያኖረው ሲሆን ያህል አላስደሰትከኝም አገልግሎት አላስደሰተ ያለና ገሰጸው እሱን አልተርክም ገስጾ አስተካክሎታል ከጻድቅ እኔ እንደኔ ያለ ሚል ካለ እሱ ኃጢያተኛ ነው ትቢት ነው ድርጊቱም ትቢት ነው ስለዚህ ያርማቸዋል ያስተካክላቸዋል አባ መቃርስና አንድ አባትም እንደዚያ ብለው ነበር እንደኛ በእውነት በተጋድሎ እግዚአብሔርን የሚያስደስተው ይኖር ይሆን ሲሉ ጌታ ተገለጸና እዚህ መንደር እንዳሉት ሁለት ሴቶች አላስደሰታችሁኝም አላቸው ይላል ይገርማል ሲሄዱ የወንድማማች ሚስቶች ሆነ እግዚአብሔር በማን እንደሚደሰት እሱ ብቻ ነው የሚያውቀው ነው በማን እንደሚደሰት ግን ገርለኞች አሁን እነዚያ ሴቶች ጻድቅ መሆናቸውን ያውቁ የወንድማማች ሚስቶች ናቸው ግን ከናባ መቃርስ የተሻለ ጽድቅ አገኝቸባቸዋለሁ አለ ጌታ ማን ይከለክል ክርስቲያኖች እንዴው ጻድቃንን ዝም ብለው የማይበሉ የማይጠጡ ብቻ አድርገን ማሰብ የለብንም ብዙ ባለ ትዳር አለ ብዙ ጻድቅ አለ በእውነቱ ማናውቀው እግዚአብሔር የሚያውቀው ብዙ ምናልባትም ለኛ አይናችን ውስጥ የማይገባ ጻድቅ ማለት እንደዚያ ነው እና ይሄ አንደኛው ጻድቅ ማለት ራሱን ኃጢያተኛ አድርጎ ከልቡ የሚያምን የጻድቅ ምልክቱ ይሄ ነው የጻድቅ ምልክቱ ራሱን እንዳትያው ሁለተኛው ምልክቱ ምንድነው ካላችሁ የጻድቅ ሁለተኛው ምልክቱ የሚሰራው መንፈሳዊ ስራ ከማንም ሰው መደበቅ መቻል መሰወር መቻል ምልክቱ ምንድነው አልኳችሁ አሁን አንድ ሰው ጾሙን ከገለጠው ተጋድሎውን ስግደቱን ከገለጠው ይሄ ከንቱ ውዳሴ ይፈልጋል ማለት ነው ጻድቅ አይደለም ኃጢያተኛ ነው የጻድቅ ምልክቱ ጽድቁን በፍጹም መደበቅ መቻል ዓለማዊ መስሎ መታየት ተራሰው መስሎ ጻድቃን ምልክታቸው ይሄ ነው ለዚያ ነው ሰው የማያውቃቸው እና የኢየሩሳሌም መነኩሴ ምን አደረገ በቀን አንድ ጊዜ ብቻ ነው የሚቀምሰው ገዳሙ እዚያ የክርስቶስን ስነ ስቅለቱን ቦታውን ፈልጎ ጎለጎታ እዚህኛ ሀገር በረንዳ ዳሪ እንደምንላቸው ከግንብ ስር ማዳበሪያ እንደዚህ አድርገው እንደሚኖሩ ከግንቡ ስር እንደዚህ ቻለች መጠለያ ሰርቶ ይኖራል እና ግን አመት እስከ አመት በቀን አንድ ሰዓት ትንሽ ነገር ይቀምሳል ግን ያችን ሰዓት ምን አረጋት ጧት አረጋት ታውቆ ለመስጸድቁን ለመሰወር እና ጧት ሲሄዱ ባብይ ጾምም በፍልሰታም በምንም ጧት ሲበላ ነው የሚያዩት እና ሰዎች ምን ይላል ይሄ ሆዳም ይሉታል አያችሁ ጽድቁን እንዴት እንደሰወራት የጻድቃን ምልክታቸው ምንድነው አልኳችሁ ጽድቃቸውን ምን ማድረግ ነው መሰወር ነው 24 ሰዓት አንዴ እንደሚቀምስ ማንም አያውቅም እና አገልጋዮቹ ወደ ቤተክርስቲያን ሲገቡ ሁሌ ይሄ ሆዳም ጧት ነጋለት እንግዲህ ያላምጣል ይሉታል እሱ እየታያችን እንዴ አንዳንዴም እንደውም ያላመጠ የሚበላ ይመስላል እንጂ ትንሽ ነገር ነው የሚቀምሰው ጻድቅ ማለት ጽድቁን የሚሰውር ማለት ግን በሱ ሌሎቹና መቤታችን ክብሩን ልትገልጽ ወዳ መሄጃህ ደርሷልና ስጋው ደሙ ተቀበል ቁረብ አለችው ሄዶ ለካህኑ ተናገረ አቁርቡኝ አለ አረ ይሄ ማይጾም አቁርቡኝ ይላል አሉት ሊቀ ጳጳሱ ነገሩት እሱ እንደገረነ ሊቀ ጳጳሱ ምን አለ ጥሩ ነው ይቁረብ ግን እንደለመደው ጧት እንዳይበላ ሂዳችሁ የእጁን ያዙት አለ ሳይቆርብ እንዳይበላ እጅግሩን ይዛችሁ በግድና ቆርባዋለና በኋላ ጧት ሄደው እሱ ሰዓቱን አያስታጉልም የበቃ ነው ከህግ በላይ ነው ልክ እጁን አንስቶ ሊቀምስ ሲል በግዳና ያስበላም ብለው ያዙት አመልጣለ ብሎ እዚያች ከተጠለለባት ግንብ እጁን እንዲህ ሲያረጋው አለቱ የተጠለለበት ትርትር አለና ተሰወረ ይላል መቤታችን ይሄን መግለጽ ነበር የፈለገችው ይው ጻድቅ ማለት እንደዚህ ነው ክርስቲያኖች ቤተክርስቲያን እብድ መስሎ በሽተኛ መስሎ ዓለማዊ መስሎ እንደዚህ ተሰውሮ ሚኖር ብዙ ጻድቅ ያለባትና ክርስቲያኖች ለዚህ ነው ቅዱስ ዮሐንስ ሁለቱን አነጻጸረ ዲዮጥራጢስንና ዲሜጥሮስን ዲሜጥሮስ ጻድቅ ነው እውነተኛ ነው እውነት እናንተ ተመሰክሩልታላችሁ እውነት ራሷ ተመሰክርልታለች እኛም እንመሰክርልታለን ምስክርነታችን እውነት እንደሆነ ታውቃላችሁ እርሱን ምሳል አለው ጋይዮስ ዲሜጥሮስ ምን አይነት ሰው ካል ዲሜጥሮስ በዘመኑ የነበረው መከፋፈል ያየ ያላደላ ለወገኔ ያላለ ለሀገር የልጅ ያላለ ለቋንቋ የተናጋሪ ያላለ ለእውነት ብቻ ዮሐንስ ያመሰክር እውነት ራሷ ተመሰክርለታለች እውነት የምትመሰክርልን ያደርገልን ክርስቲያኖች የተወደዳችሁ እግዚአብሔር ቤተሰቦች ጌታ ቤተክርስቲያንን በእውነት ከሁሉም ማቴዎስ ወንጌል ምዕራፍ 13 ቁጥር 50 ቁጥር 49 አካባቢ ከሁሉም አይነት የሰበሰበችን መረብ ትመስላለች ነው ያላት ከሁሉም አይነት ቤተክርስቲያን ከሁሉም አይነት የሰበሰበች ናት ካስመሳዩ ከሌባው ከመቀኛው ወደ ባህር የተጣለ መረብ ብዙ አይነት ሐሳብ የሚበላው የማይበላው ነው ሰብስቦ የሚያመጣው ማይበላውን ያንን አውጥተው ይጥሉታል ያለ በእለተ ምጽአት ይፈረድበታል ወደ ውጭ ይጣላል ቤተክርስቲያን መረቢቱ ግን ሁሉን ታጠምዳለች ቤተክርስቲያን የሁሉም መገኛ ናት ሌቦችን አይተን እውነተኞች የሉም አንበል
ኃጢአተኞችን አይተን ጻድቃን የሉም አንበል ሐሰተኞችን አይተን እውነተኞች ነው ቤተክርስቲያን የሁሉም ናት ክርስቲያኖች እንዲህ ያለ ሰው ቤተክርስቲያን አይኑር አትበሉ ምን አገባን በምን መቼ እንደሚምረው ማናውቀው ካንዳኑ ክርስቲያኖች እንዴት ይቅር እንደሚለው ምንም እናውቀው ነገር የለም የኛ ግዴታ ምንድነው እውነትን አውቆ እውነትን እንደ ዲሜጥሮስ መርጦ ከእውነት ጋር መስራት ለእውነት መኖር አለመፍረድ አለመመጻደቅ ይኸው እንደዚህ ተደብቆ እንደኖረው ጻድቅ አንድ ሰው ኃጥእ ሊመስለን ይችላል እጅግ ጻድቁ ሰው ክርስቲያኖች ገለኛው ሰው ተራ ሰው ሊመስለን ይችላል ቤተክርስቲያን በጣም ተደብቀው የሚኖሩ ብዙ ጻድቃን ያሉባት ናት ከወረት ጋር አብረን እንድንሰራ አምላካችን ክርስቶስ የእውነት አምላክ ይርዳን ቤተክርስቲያን ፍሬቢስና ፍሬያማ የሚኖርባት ናት ቤተክርስቲያን ይሁዳና ኢያቡስ የሚኖሩባት ናት ይሁዳ ጌታን የሸጠው ማለት ብቻ ሳይሆን ይሁዳ ታማኞች አማኞችና እግዚአብሔር ቃል የማይገባቸው ይገርመኛል የእግዚአብሔር ቃል የማይገባው ማለት ማን ነው በእውነቱ ምን አይነቱ ሰው ይሆን እንደዚህ ያለው እኔ አላውቅም እግዚአብሔር ያውቃል በእውነቱ እና ክርስቲያኖች ይሄ ዘመን እውነት የተገፋችበት ነው ሐሰት የሰለጠነበት ነው አቅጣጫችንን እናስተካክል አቅጣጫችን ከእውነት ጋር አቅጣጫችን ከንስሐ ጋር አቅጣጫችን ከቤተክርስቲያን ጋር ቤተክርስቲያኑ የማንም መኖሪያ ናት አትሰቀቁ አትጸየፉ አትመጻደቁ አትተቹ አንተች እንምጣ ከጻድቃኑ በረከት እናገኝ ከእውነት ጋር እንስራ ለእውነት እንታዘዝ ስለ ሐሰተኞች አትጨነቁ ክርስቶስ ፍርዱን ይሰጣል ማንንም የሚቀር የለም ክርዳዱ በውጭ ወደ እሳት ይጣላል ያለ እናድነው ብንል እንኳን እናድነው የሚጠፋው ይልቁን እኛ ሳናውቀው በፕሮፓጋንዳ ታታለን ሐሰተኞችን ደግፈን ከሐሰተኞች ጋር እንዳንጠፋ አምላክ በቸርነቱ ይጠብቀን ይቆየን ወስብሐት ለእግዚአብሔር